አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በህወሓት የትግል ታሪክ ውስጥ ኦፕሬሽን አግዓዚ አብይ ስፍራ ይሰጠዋል። በመቀሌ ወህኒ ቤት የሚገኙትን በሺዎች የሚቆጠሩ እስረኞችን የማስፈታቱ ይህ ኦፕሬሽን በቀጥታ በህወሓት ፖሊት ቢሮ አባላት የታቀደና ይመራ የነበረ ቢሆንም ኦፕሬሽኑን ወደ ተግባር በመለወጡ ረገድ ግን የሜጀር ጀነራል ኃያሎም አርአያ ስም ጎልቶ ይነሳል። ኦፕሬሽን አግዓዚንና ኃያሎም አርአያን ነጣጥሎ ማየትም ከቶ አይቻልም። ኃያሎምን በጦር ሜዳ ጀግንነቱና በታጋይነቱ ብዙ ይነገርለታል። በኢትዮጵያ ምድር ላይ የውስጥ ቦርቧሪዎችን ለመደምሰስ በሚል ዓላማ ስር የተዋጉ የቀድሞ ሰራዊት አባላትም ኃያሎም የሚለውን ስም ከራሳቸው ጀነራሎች ስም በላይ ይሰሙትና ያውቁት ነበር። የደርግ ከፍተኛ መኮንኖችና ጀነራሎችም ቢሆኑ ይህንኑ እንደ ራስ ዳሽን ተራራ የገዘፈ ስም ሲሰሙ ይንቀጠቀጡና ይፍረከረኩ ነበር። ራስ ምታት የሆነ ስም ነበር። በየዕለቱ የርግማን ዶፍ ይወርድበት የነበረ ስም ነበር። እርግጥ ነው የኃያሎም ጀግንነት መለኪያ አልነበረውም። ታሪኩና ስብዕናውም እጅግ ጣፋጭና ሰፊ ነበር። ይህ ባለ ታሪክ ግን በመጨረሻ ትግል ወቅት በአዲስ አበባ ከተማ ውስጥ በጀሚል ያሲን ቢገደልም ታሪኩ ግን ዛሬም እየተነገረ ይገኛል። ለመሆኑ ከኃያሎም አርአያ ገድሎች አንዱ የሆነው ኦፕሬሽን አግዓዚ እንዴትና በምን ሁኔታ ተካሄደ ካላችሁ በክፍል 1 ዝግጅታችን ታሪኩን ለታሪክ እንዲሆን እንዲህ እናቀርበዋለን። ኦፕሬሽን አግዓዚ በ1977 ዓመተ ምህረት የካቲት ወር ላይ ህወሓት የ10 ዓመት የትግል ጉዞ ግምገማ አድርጎ አዲስ ወታደራዊ ስልትና ስትራቴጂ በነደፈ በዓመቱ ኦፕሬሽን አግዓዚ እንዲካሄድ በፖሊት ቢሮ ተወሰነ። ኦፕሬሽን አግዓዚ 2 ዓላማዎች ነበሩት። የመጀመሪያው በመቀሌ ወህኒ ቤት በስር ላይ የሚገኙትን በሺዎች የሚቆጠሩ የትግራይ ሰዎችን ሕይወት ማዳን ሲሆን፣ ሁለተኛው ዓላማ በዚህ ድል ታላቅ ዕውቅና ማግኘትና ፖለቲካዊ ፋይዳ ማፈስ ነበር። በተጠቀሰው ጊዜ የደርግ ሥርዓት የእስረኛ አያያዝ ምን ያህል አሰቃቂና አስከፊ እንደነበር በግልጽ ይታወቃል። መታሰርና መገደል ተራ የየዕለት ገጠመኞች ነበሩ። ዘመኑ ሞት የረከሰበት ዘመን ነበር። ያለ ምክንያት መገደል እንደ ሕጋዊ አሰራር የሚታይበት ዘመን ነበር። ዘረኝነት ጥርሱን ያገጠጠበት ዘመን ነበር። በተለይ ትግርኛ ተናጋሪ ንጹሃን ሰላማዊ ዜጎች ዕለት በዕለት የሚቀጠፉበት ጊዜ ነበር። ሰላማዊ ዜጎች እግራቸው ወደ መራቸው የሚሰደዱበት፣ ንብረታቸው አላግባብ የሚዘረፍበት፣ አቤቱታ ሰሚ የሌለበት፣ ፍትሕ ዓይኑ የጠፋበት፣ ሰብአዊ መብት በአፍ ብቻ የሚሞካሽበት ዘመን ነበር። ኢትዮጵያ የጥቂት ባለጊዜዎች የጥቂት ገዢዎች መፈንጫ መቦረቂያ የሆነችበት ዘመን ነበር። የዜግነት ክብር የተገፈፈበት ዘመን ነበር።
የወንበዴ ግብር አበር የተባሉ ትግረኛ ተናጋሪዎች ሁሉ እየታነቁ በጅምላ የሚፈጁበት ወደ አዲስ አበባና ወደ ሌሎች የክፍለ ሀገር ከተሞች ጉረኖ የሚጣሉበት የጨለማ ዘመን ነበር። የህወሓት ፖሊት ቢሮ በትግራይ ሰዎች ላይ የሚፈጸመውን ይህን አስከፊ ድርጊት ሲያጠና ሲያስብበትና ሲነጋገርበት ከቆየ በኋላ አጋዚ ኦፕሬሽን እንዲካሄድ ወስኖ ተግባሩን እንዲያስፈጽም ለኮማንደር ኃያሎም አርአያ ዝርዝር መመሪያ ሰጠው። በመቀሌ ወህኒ ቤት በሺዎች የሚቆጠሩ የትግራይ ሰዎች በእስር ላይ ነበሩ። በወህኒ ቤቱ ከታሰሩት መካከልም በየዕለቱ በጥቂቱ እየተቀነሱ ይረሸኑ ነበር። አገዳደሉ ቅጥ ያጣ ነበር። ከተረሸኑ በኋላ ነፃ መሆናቸውን የሚያስረዳ ደብዳቤ የሚመጣላቸው እስረኞች ነበሩ። ይህም ሆኖ ግን ጸጸት አልነበረም። ሰላማዊ ዜጎች በየዕለቱ እየተያዙ ከቶ ወደማይሞላው ጉረኖ መወርወራቸው ቀጥሎ ነበር። ከእስረኞቹ መካከል የህወሓት አባላት ነበሩበት። በግንባር በተደረጉ ውጊያዎች የተማረኩም አሉ። በጥርጣሬ የተያዙ ንጹሐንም ጥቂት አይደሉም። ዞሮ ግን የሁሉም ዕጣ ሞት ነበር። ለመገደል የትግራይ ሰው መሆን ብቻ በቂ ነበር። ከትግራይ ወገን መወለድ ብቻውን ባስገንጣይነት ለመፈረጅ በቂ ምክንያት ነበር። እንዲያውም የደርግ ባለሥልጣኖች የትግራይ ሰው ሆኖ ወያኔ አይደለሁም ማለትና ባህር ውስጥ ገብቶ ውሃ ሳይነካኝ ወጣው ማለት አንድ ናቸው እያሉ የሚያላግጡበት ዘመን ነበር። ኃያሎም አርአያ ኦፕሬሽን አጋዚን ለማካሄድ እንዲዘጋጅ ከፖሊት ቢሮው መመሪያ እንደተሰጠው ወዲያው ነበር ጥናቱን የጀመረው። ጥናቱን በሁለት መንገድ ለማካሄድ አቀደ። መቀሌ ከሚገኙ የህወሓት ህቡ አባላት ስለ ወህኒ ቤቱ ዝርዝር መረጃ ማግኘትና በትግል ላይ የሚገኙ ታጋዮችንም መቀሌ ልኮ መረጃ ማግኘት። በሁለቱም መንገዶች ጥናቱን ለማካሄድ ተግባራዊ እንቅስቃሴ ጀመረ። ወደ መቀሌ ሄደው ስለ ወህኒ ቤቱ አጥንተው እንዲመጡ ሁለት ብልህና በዓላማ ጽናታቸው የተመሰገኑ ንቁ ታጋዮችን መረጠ። ታጋዮቹ ታረቀና የኔሁን ይባላሉ። ኃያሎም እነዚህን ታጋዮች መርጦ ሲያበቃ ለ3 ቀናት ያህል የሚፈጽሙትን ተግባር በዝርዝር አስጠናቸው። እንዴት ጥንቃቄ ማድረግ እንደሚኖርባቸው የተለያዩ ምሳሌዎችን እያነሳ ገለጻ አደረገላቸው። ምን አጥንተው እንደሚመጡ አትኩሮት የሚያሻቸውንም ተግባራት በመለየት አስጠናቸው። የታጋዮቹ ዋነኛ የጥናት ትኩረት የመቀሌን ወህኒ ቤት አቀማመጥ ማጥናት ነበር። እስከ መቀሌ ባሉት 3 ኬላዎች ላይ ችግር እንዳይገጥማቸው ሁለቱ ታጋዮች ራሳቸውን ከገበሬ ጋር አመሳስለው በአህያ እንጨት ጭነው የሚገቡበት ዘዴ ተዘጋጀላቸው። በመቀሌ እንዲቆዩ የተፈቀደላቸው ለ4 ቀናት ብቻም ነበር። ምናልባት ሊያዙ የሚችሉበት ዕድል እንደሚኖርም ተገልጾላቸዋል። ከተያዙ ራሳቸውን እንዲገድሉ ታዘዙ። ለዚህም በቴትራሳይክሊን ካፕሱል ውስጥ መርዝ ታሽጎ ተሰጣቸው። ከዚህ በኋላ ኃያሎም ሁለቱን ታጋዮች በሞቀ ወኔ ጀርባቸውን እየጠበጠበ አሰናበታቸው። መቀሌ በሚገኙ ህቡ አባላትም የወህኒ ቤቱ አቀማመጥ፣ የጥበቃ ፖሊሶች፣ የሰው ኃይልና የመሳሪያ መረጃ በአስቸኳይ እንዲላክለት አደረገ። መቀሌ የሚገኙ የህወሓት የውስጥ አባላት የታዘዙትን በአግባቡ ፈጸሙ። የወህኒ ቤቱን አቀማመጥ፣ የጥበቃውን ብዛት፣ ወደ ወህኒ ቤቱ ለመጠጋት ያሉትን አማራጭ መንገዶች፣ በመቀሌ ዙሪያ በ3 ዙር ደርግ ያዘጋጀውን የውጊያ ምሽግ፣ የምሽጉን ጥንካሬና የተኩስ አቅም የመሳሰሉትን መሠረታዊ መረጃዎች አጥንተው ላኩ። ከ10 ቀን በኋላ ኃያሎም ስለ መቀሌ ወህኒ ቤት ሙሉ ስዕል አገኘ። ወደ መቀሌ የተላኩት ሁለቱ ታጋዮችም ያለምንም እንቅፋት
የታዘዙትን ፈጽመው ተመለሱ። ኃያሎም መረጃውን በሙሉ ከሰበሰበ በኋላ መቀሌ ደርሰው የመጡት ሁለት ታጋዮች ያዩትን የወህኒ ቤቱን ቅርጽ አስመስለው በጭቃ እንዲሰሩ አዘዛቸው። አካባቢው ጭምር ምን እንደሚመስል የሚያሳይ ሞዴል ተሰራ። በጠቅላላ ወህኒ ቤቱንና አካባቢውን የሚመስሉ 50 ያህል ቤቶችን ለመስራትም 1 ወር ያህል ፈጀባቸው። ምን ቀረ? ስልጠና። ኃያሎም 200 ወይም 60 ታጋዮች ያህል የሚሆኑ ኮማንዶዎችን ማሰልጠን ጀመረ። ኮማንዶዎቹ ለ2 ሳምንታት ያህል በከባድ የአካል ስልጠና ፍዳቸውን ካዩ በኋላ ኃያሎም ብቃት ያላቸው ኮማንዶዎች መዘጋጀታቸውን አመነ። ከአካል ስልጠናው በኋላ እስረኞችን የማስለቀቁን ተግባር እንዴት እንደሚያከናውን ማጥናት፣ ሙከራ ማድረግና ሙከራውን ሲያምንበት ኮማንዶዎቹን ማለማመድ ጀመረ። መቀሌ በ3 ዙር የውጊያ ምሽጎች ታጥራለች። በየቀበሮ ጉድጓድ ያለውን የደርግ ኃይል አልፎ በእኒህ ምሽጎች መካከል አቋርጦ ወደ መቀሌ ከተማ መግባት በእጅጉ ፈታኝ እንደሚሆን ግልጽ ነበር። በቀላሉ የሚፈጸም ተራ ድርጊት አይደለም። ኃያሎም በጉዳዩ ላይ ብዙ ሲያወጣና ሲያወርድ ከከረመ በኋላ ይቻላል ወይስ አይቻልም የሚለውን ጥያቄ ለመመለስ አንድ ሙከራ አደረገ። ቀደም ሲል ያገኘው የጥናት ውጤት እንደሚጠቁመው በየምሽጎቹ መካከል 30 ሜትር ያህል ክፍተቶች አሉ። በእኒያ ክፍተቶች መካከል እንደ አይጥ ተሽለኩልኮ ማለፍ ይቻላል ወይስ የእብደትና የቂልነት ድርጊት ይሆናል? ኃያሎም የዚህን ውጤት ለማወቅ አንድ የሙከራ ልምምድ አዘጋጀ። በቅድሚያ የጥቂት ታጋዮችን አይን በጨርቅ አስሮ በጆሮአቸው ብቻ የሚሰማቸውን ድምፅ እንዲናገሩ ገልጾላቸው በአንድ ኮረብታ ላይ እንዲቀመጡ አደረገ። ከዚያም መሳሪያ የታጠቁ ታጋዮች አይናቸውን ከታሰሩትና በጆሮአቸው ብቻ ድምፅ ከሚከታተሉት ታጋዮች 60 ሜትር ርቀው በዝግታ እርምጃ እየተሳቡ እንዲያልፉ አደረገ። ተሳካላቸው። አይናቸውን የታሰሩት ታጋዮች ምንም ድምፅ አለመስማታቸውን ገለጹ። ኃያሎም እንደገና በ50 ሜትር ርቀት እንዲሞከር አደረገ። ተሳካ። ሙከራውን ወደ 40 ሜትር አወረደው። ወደ 30ም አወረደው። ወደ 10 ሜትሮች እያወረደ ሙከራ አደረገ። በዚህ ጥናትም ኃያሎም በደርግ ወታደሮች መካከል በከፍተኛ ጥንቃቄ አልፎ መቀሌ መግባት ይቻላል የሚል እምነት ላይ ደረሰ። በምሽጎቹ ክፍተቶች መካከል የማለፉ ልምምድም እንዲቀጥል አዘዘ። የወህኒ ቤቱን መብራቶች እንዴት ማጥፋት እንደሚቻል መሞከርና ማለማመድ ደግሞ ሌላው ተግባር ነበር። የጄኔሬተር መብራቶችን አስመስሎ በመትከል ኮማንዶዎቹ የኢላማ ማነጣጠርና መብራቶቹን የማውደም ድርጊት እንዲፈጽሙ አደረገ። ጥቃቅን ጉዳዮችን ሳይቀር በልምምድ ወቅት እንዲካተቱ ከፍተኛ ጥንቃቄ ያደርግ ነበር። በወህኒ ቤቱ የሚገኙትን እስረኞች እንዴት በፍጥነት ማውጣት እንደሚቻልም በተደጋጋሚ ልምምዶችንና ሙከራዎችን አደረጉ። የኮማንዶ ቡድን መቀሌ ከተማ ከገባ በኋላ የተለያዩ ተግባራትን ማከናወን ይጠበቅበታል። ወደ ተለያዩ አቅጣጫዎች በመበታተን ማጥቃት ማካሄድ አለበት። ማጥቃቱ በአንድ ጊዜ የሚፈጸም ድንገተኝነትን የሚያስከትል መሆን ስለነበረበት በዚህ ኦፕሬሽን ውጤታማ ለመሆን ጥንቃቄ የታከለበት ተደጋጋሚ ልምምድ ማድረግ ጠቃሚ መሆኑን ኃያሎም በጥብቅ ያምን ነበር። የተለያዩ አማራጮችን በመሞከር ጭምር የተሻሉ መፍትሄዎችን በመፈለግ ረጅም ጊዜ ሲያጠፋ ሰነበተ። ከጥናት በኋላ ልምምዶች ይከተላሉ። በዚህ መልኩ ሌሊትና ቀን ለአንድ ወር ያህል ጥናት፣ ሙከራና ልምምዱ ተካሄደ። በመጨረሻም
ሀየሎም አርአያ ኦፕሬሽን አጋዚ በ15 ደቂቃ ውስጥ ይጠናቀቃል ሲል አሳወቀ። እኮ እንዴት ከተባለ ደግሞ ታሪኩን በክፍል 2 ዝግጅታችን ይዘን መጣለን። ውድ ቤተሰቦቻችን በሀገራችን ተከናውነው ተጽፈው የተቀመጡ ታሪኮቻችንን አሁንም በታሪክነታቸው ማቅረባችንን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። ይህንን ታሪክ ሰምተው ሲያበቁ ለወዳጅ ዘመዶ ያጋሩ። የላይክ ምልክቷን ይንኳት። ሰብስክራይብ ካደረጉ ቤተሰብ ይሆኑ። ጣፋጭ ታሪኮችን ያደምጣሉ። ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879